ስለዚህ ነው ዓለምን መውደድ የእግዚአብሔር ጠላት መሆን ነው ያለው። This is the reason why to love the world is to be enemy of God. ምክንያቱም ሰው ያሳደደ ያለው ነገር በሙሉ አዳዲስ ነገር ላይ አዳዲስ ይሄ የሚያሳየው ላይ ስጋው የሚያስመኘው ላይ ብቻ ሲሆን የታለ የእግዚአብሔር ነገር? When people attentions, their eyes, their heart is taken about what the world has to offer, how are they going to look for the things of God? እንዲያውም ይሄ ነገር ቸርችንም ሊያንኳኳ ይችላል። This is something that could even knock in the church. ምን አርጎ ብትሉ ይሄ አሁን እንግዲህ ቤተክርስቲያን እንመጣለን፣ የእግዚአብሔር ቃል እንሰማለን፣ መዝሙር ይዘመራል። ያን ነው 40 ዓመት We keep coming to the house of God, we sing and we worship God, and all 50 years, 40 years, that's all we do, coming to the house of God. መጽሐፍ ቅዱስ ነው የሚነበበው። We always read the word of God. ሌላ መጽሐፍ አናመጣም። We do not bring another Bible into the church. ምን What shall we do? የሰው ስሜትና አይን ግን ይህን መጽሐፍ ቅዱስንም ጠልቶ ሌላ አይነት መጽሐፍ እንዲሰበክ ሳይፈልግ አይቀርም፣ ሳይሰለቸው አይቀርም። ለምን? እዛ ስለሚሰለቸው እዚህም ይሰልች የሚል ስሜት እየተፈጠረ እንዳይሄድ እና ቤተ ክርስቲያንን እንዳያንኳኳ ይሄ መንፈስ ያስፈራል። ምክንያቱም ቀይሩ እንጂ ይህንንም ቀይሩ፣ ሙዚቃውንም ቀይሩ፣ ይህን ቀይሩ፣ ወንበሩን ቀይሩ፣ የኳየር ልብስ ቀይሩ፣ ሰባኪው ይቀየር፣ ቃልም ይቀየር። ይህንን ሆኖ እንደምታወሩት እናንተ ወደሚልበት ነገር ሲመጣ የማን ጠረን ይመጣል ማለት ነው? የማን ሽታ ይመጣል? የዓለም ሽታ ይመጣል ማለት ነው።